አንዛን ጊዜ ልክ ነህ። አባታችን አልገቡም፣ ገብተው እሺ አባታችን ብለህ ሪስፔክት አርጋቸው ከኔ ጋር እንደውም ረጅም ሰዓት ተከራክረን ነበር አይደል? አሁን በነገራችን ላይ ለምንድን ነው ልጨርስና የራስህ ሐሳብ ታስቀምጣለህ? እሺ እዚች ጋር እንትን እናድርገው። ምናልባት ነገርየው ቀሲስም ተናግረው ያለፉት ጉዳይ ስለሆነ ሌሎች አባቶችም ስላለፉት ብዙ አሁንም የመከራከሪያ ሌሎች ሰዎች በኔጌቲቭ ሳይድ ወስደው ላልተፈለገ ነገር እንዲያወሩት በፍጹም አልፈልግም። ማንም ሰው በሐሳብ ሊሞግት ይችላል። እኔ ሐሳብ ነው። በእኔ ተሳስቼ ኑፋቄ ይዤ ልመጣ እችላለሁ። ግን ደግሞ በሐሳብ ከተነጋገርን በኋላ የሚያስታርቅ ትክክለኛ የሆነውን የቤተክርስቲያን ነገር የነገሩን አባቶች ሁለታችንም ተቀብለን ካለፍን በቃ ከኛ ከክርስቲያኖች የሚጠበቀው መንገድ ይሄ ነው ብዬ አምናለሁ። ያን መንገድ መከተል አስፈላጊ ነው ባይ ነኝ። ከዛ ባለፈ ግን በወቅቱ የሞገቱኝ የነበሩትን ሰዎች አንድም ቀን አንስቼ አላጠለጠልኳቸው። እንዴት ይሞግቱኛል፣ እንዴት እኔን ያሳጡኛል አላልኩኝም። ትክክል ስለነበሩ በቃ ፊት ለፊት ወንድማቸውን ትክክል አይደለህም ብለው አንተን ጨምረ ኦርቶዶክስ በነበርክበት ሰዓት እና ናፖሎ ዲያቆን አሸናፊ እነ መምህር ኤፍሬም መምህር ሳሊ ኤፍሬም ማለት ነው፣ ሌሎችም ወንድሞችን ኒቆዲሞስ የሚባል ልጅ ገብተው በቃ ሲሞግቱኝ ነበርና እኔን ከማክበራቸው እኔን ገንዘብ ለማድረግ ከመሞከራቸው ልፋት የለፉት እንደ አንድ ክርስቲያን እንጂ አንድም ቀን ይሄ ልጅ እንዲህ ነው ብለው ዛሬ ላይ አንስተው አብጠልጥለውኝ አያውቁም። እና በዛን ሰዓት በቃ ይሄ ትክክል ነህ፣ ግን እንዲህ ተብሎ አይነገርም፣ እንዲህ የሚል ትምህርት የለንም የሚል አባቶች ሲያስቀምጡን የሚያንን ተቀበልኩኝ። ትክክል ናቸው፣ እሺ በቃ የተሳሳትኩትን አርማለሁ፣ ያቀናውትኝን ደግሞ አጠንክሬ እጓዝበታለሁ፣ እግዚአብሔር ያክብርልኝ ብዬ ይሄንን ርዕስ እንዳታነሳ ከዚህ በኋላ ስንባል እኛ ልጆች ነን፣ እሺ ነው ማለት ያለብን። እሺ ብዬ ተቀብዬ አልፌዋለሁ። ከዛ ባለፈ የተፈጠሩ ነገሮች ዛሬ ላይ ምን ተፈጥረው ምን ታስበው ምን ታልመው ምን ታቅደው እንደተመጡ ግን እጅግ በጣም ይዘገንናል፣ እግዚአብሔር በሚያውቅ ማለት ነው። በወቅቱ እምነት ብቻ የሚለውን ጉዳይ ሳነሳ በነገራችን ላይ ቪዲዮ አለኝ፣ አንድ ፕሮቴስታንት የለቁት የነበረው ቪዲዮ አለኝ ተቆረጠ ቢሆንም ማለት ነውና በወቅቱ ሳነሳው የፕሮቴስታንቶችን እምነት ብቻ የሚለውን ትምህርት አልቀበለም፣ ስህተት ነው፣ ትክክል አይደለም። ነገር ግን እኔ ሰው እምነት ብቻ ነው የሚያስፈልገው ብዬ ስል ሰው ጥምቀትን ለድዕነት እንደሆነ አምኖ ለመጠመቅ የጌታ የኢየሱስ ክርስቶስን ስጋና ደም ሲበላና ሲጠጣ የዘላለም ሕይወት እንደሚያገኝ አምኖ ስጋውን ደሙን እንደሚበላ እንደዚሁ ደግሞ እያንዳንዱ ትእዛዛቶችን ሁሉ የሚጠብቀው የሚፈጽመው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ባህረ ጥበባት ነች። ብዙ የማናውቃቸው በእውቀት የማንደርስባቸው መርምረን የማንደርስባቸው እልፍ ነገሮች ቤተክርስቲያናችን አላት። ስለዚህ እነዚህን ሁሉ ነገሮች የምንቀበለው በእምነት ብቻና ብቻ ነው። የምንቀበለው ብቻ ሳይሆን የምንተገብራቸውም ጭምር በእምነት ብቻና ብቻ ነው የሚል ነበር በወቅቱ የነበረው ሐሳብ እንጂ እንደው ጥምቀት አያስፈልግም አልነበረም። ይሄም ቢሆን ግን ሐሳቡ ብዙ ቃሉ እምነት ብቻ የሚለው ርዕሰ ጉዳይ የሚያግባባ ትክክልም ስላልሆነ ተገቢ አይደለም የሚለው ነገር ስለነበረ በዛ ደረጃ ተስተካክሎ ታንጾ ታርሞ መስመር እንዲይዝ ተደርጓል። እንዳልኳችሁ ዛሬ ላይ ለምን ያ ብቻ የሚል ትምህርት የለንም ተብሎ ተቋጭቷል። እኛም ብቻ የሚል ትምህርት የለንም ብለን ተቀብለናል። ደግሜ የምነግራችሁ ይሄን ነው። ብቻ የሚል ትምህርት የለንም ብለን ተቀብለናል። ከዛሬ 7 ወር በፊት ስህተት ነን፣ ስህተት ነው፣ በቃ ይሄን ማለታችን ትክክል አይደለም ብለን ዘግተናል። ለምን ዘጋህ ነው? ለምን አልቀጠልክበትም ነው? ለምን በኑፋቄ ውስጥ አልገባህም ነው? ለምን ክህደት ውስጥ አልገባህም ነው? እስከዛሬ ለምን በዛ በስህተት መንገድ አልተጓዝክም አልጸናህም ነው የሚመስለው። ንዴት ይመስላል፣ ብስጭት ይመስላል። ምክንያቱም ምን አለ መሰላችሁ፣ ሰው በሰው ውድቀት ዜና መስራት ይወዳል። እኛ እኮ ድሮም ብለን ነበረ፣ ድሮም እንደዚህ ብለን አልሰማላችሁን እንጂ አላዳምጣላችሁ። እንደዚህ አይነት ነገር አለ በሰዎች ዘንድ፣ በሰዎች ሐሳብ፣ በሰዎች ፍላጎት ዘንድ እንዲህ አይነት ሜንታሊቲ አለ።
እየተመለከትንም እያየንም ያለነው ነገር ይሄ ነው። ስለዚህ ይሄ ደግሞ አካሄድ ትክክለኛ አካሄድ ትክክለኛ መንገድ አይደለም። በእርግጠኝነት አንዳንድ ርዕሶችን አንሱ ለማንሳት እንኳን አይደፍሩም። በነገራችን ላይ አንዳንድ ወገኖች አንዳንድ ርዕሶችን እስቲ ይሄ ስህተት ትምህርት ትክክል ነው ትክክል አይደለም ብላችሁ አንሱ ብላችሁ ብትጠይቁ አያነሱ። ምክንያቱም ያደጋት አይደለም ወይ አሁን ቀሲስ እንደዚህ አስተምሮ ወደኋላ እንዳንመለስ ማለት ነው። ለምን እኔ ደውዬ ጠይቃቸዋለሁ። ምናልባትም አልሰሙም እንበልን ያዘውና ከዛ ከምን አንጻር ነው የሚለውን አንተ ጋር ልክ ትላንት ማታ አንተ ጋር ደውዬ ነገሮችን እንደሰማሁት ደውዬ ደግሞ ለነሱ አሳውቃቸዋለሁ። ለምን እንዳልኩ ነው። ከዚህ በላይ አጀንዳ አለባት ቤተክርስቲያን፣ ከዚህ በላይ ራስ መታት አለባት። በእኛ በኦርቶዶክሳውያን ውይይት ውስጥ የማንም ሃይማኖት ጣልቃ እንዲገባና እንዲያስታርቀን አንፈልግም። እኛ የቤተ ክርስቲያን ልጆች ለቤተ ክርስቲያን እርስ በራሳችን በቂ ነንና እኔ ደውዬ እጠይቃቸዋለሁ። አዳም ነው ስልኩ አለን፣ ሌሎችም ነው ስልኩ አለን፣ አንተ ነህ ስልኩ አለን። መፈታት ያለባቸው ፐርሰናል ችግር ካልሆነ በስተቀር እንጠይቃቸዋለን። ይሄ ነገር እንደዚህ እኮ ነው እና ትላንት ደግሞ አንስታችሁታል። ጥያቄ ያለውም ተጠይቆ ተመልሶለት አልፏል። ይሄን ያህል ጊዜ ሆኖታል። በቃ አለቀ። ይሄ ነገር ይዘጋል ማለት ነው። አሃ ነው እንዴ? እንደዛ ይቅርታ ተባብሎ ይመለሳል። በተና አንድ ነገር እንጠይቅሽ እኔ ፐርሰናሊ መቼ ነው አዳም ቤት ገብተሽ አዳምን ተው? ምክንያቱም እዚህ ሚዲያ ላይ በጣም እንዲበጠበጥ ያደርገው ይሄ ሁሉ ለዚህ ሁሉ ነገር እስከ ዛሬ ላለው አዳም ሰንድሮ ለመጀመሪያ ቆይ ጥያቄ እኔ አንተ ልጠይቅ። ለምንድን ነው ጥያቄ ለምንድን ነው ተመጫለሽ? ይቅርታ መጠየቅ ስላለብኝ ነው። ለምን እንደምት አይ የለም። ምክንያቱም አንተ የኛ ቤት ጭቅጭቅ ውስጥ አይመለከትም። አሁን አንተ ቀይራል ምናምን ስለነበረ እየሰማሽ ነው። ትዝና ቆይ አይ ሰሙዬ ይቅርና በራስ መንገድ ፍታ፣ ቤትህን ከፍተህ ምናምን ፍታ። ገብተህ ጣልቃ ትግባው ማለት እሺ። ትትና ይቅርታ። እሺ እኔ ልግባ ማይኮዬ ይልሽ ቆይ ሰሙ ተው ማለት ተው ምልህ ቆይ ሰሙ ተው ምልህ ወንድማችን ነህ። የትም ሁን ነገር እንድትመለስም ካለህበትም ነገር ቆም ብለህ እንድታስብ ምናምን ፈልግ አይነት ሰዎች ነንና ለዚህ ነው በጋራ ቁጭ ብለን የምናወራው። ኖርማሊ ትህትና ግን እንደ ወንድም የመከረችው ሚኪን ስለሆነ እሷን መጠየቅ ሐሳብ እንድታብራራ ማድረግ ልክ አይደለም። እሱ ልክ አይደለም። ሰሙይ ሲቀጥል እኛ የማንም ስም ማንሳት አልፈለግንም። እስካሁን ድረስ ስናወራ ቀሲስን እንኳን ቁጭ አድርገን ቅድም ስናወራ የአንድ ሰው ስም አልጠራንም። ሰሙ ታውቀናለህ። ለብዙ ጊዜያቶች አብረን ነበርን። በትምህርት ልዩነቶች እንኳን በነበሩ ሰዓት ኦርቶዶክስ ቤት ውስጥ እያለህና የሰዎችን ስም ምን ያህል ታግለን እንደምናነሳ ለምን አንዴ ስም ሲነሳ ሪከርድ ይደረግና ያንንም ሰው የሆነ የሚያብጠለጥል ደግሞ ሌላ ጀማ ይፈጠራልና አናደፈራርሰው ኖርማሊ ትህትና እያለች አለችው ደውለን እንጠይቃለን ነው። ደውላ ትጠይቃለች። እሱ የራሷ መብት ነው። እንደ እህት ማድረግ ያለባትን እያደረገች ነው። ሐሳቧን ግን ትጨርሰሙ መሀል ላይ አትግባባት። ሐሳቧን ትጨርስና እንሰማሃለን። ሐሳቧን ትጨርሳለች። ምክንያቱም ሁሉም በጣም ለረጅም ጊዜ እኔም ያው ኦርቶዶክስ እያለው ሲመክሩን ስለነበረ ነውና ይሄ ምክር እነሱ ጋር መች ነው የሚሰራው ነው። በዛ ሳይድ ስቲል አሁንም ማች ልጅ እኮ አይሰማም አይደለም የመረጠውና ሐሳቧን ትጨርስ። ሰሙ አሁንም ስማኝ፣ ወጥመድ ይዘው ነው የሚመጡት። አሁን አቴንሽን አልተሰጣቸውም፣ አቴንሽን አልነበረም፣ ዝም አላችሁ። ሚኪ በእናት እንትሩን አንቀይረው። እኔ ሽፍት እንዲያደርግ አልፈለኩም እኮ ሰሙሻ። ሰሙዬ በእናት ፕሊስ እጅግ በጣም ወንድም ማከብር ወንድሜ ነህ። ምንም እንኳን ብዙ ነገሮች እንትን ቢሉም ግን እጅግ በጣም ማከብር ወንድም ነህ። ሶ ትህትናዬ እኔ ጋር ደውላ በስነ ስርዓት በጣም እጅግ በጣም በክብር ማለት ነው እጅግ በጣም ጥሩ ነገሮችን አንስታ አስቀድማ ያወራችኝ እህት ነች። ብዙ ነገሮችንም ተነጋግረናል፣ ብዙ ነገሮችንም አውርተናል እና እሷ ብቻ አይደለችም፣ በጣም ብዙ ወንድሞች እህቶች በውስጥ ያወሩኝ መልካም ቅን ሐሳቢዎች አሉ። ሶ እነሱ ሲናገሩ ምናልባት ኢንተራፕት ባናደርጋቸው እጅግ በጣም ደስ ይለኛልና ትሁት እየተጨረስ ምናልባት ሌሎች ነገሮች ላይ ማይኮ ይቅርታ አሻበቢ ትህትና ትሄድበታለች። ግን ማይኮ እሰማለሁ ወይ ትሰማለህ? ተውዬ ትሰማለህ?
ያ ማይኮ አሁን ሰሙን የሆነ ሌላ ቤተ እምነት ነህና አይመለከትም ምናምን ብሎ ማስወረድ ከብዶ አይደለም እኮ። ግን ማንንም ሰው ማራቅ የለበትም። እኛ መምህራኖቻችን የሚለፉት ያላመኑትን ወደሚያምኑበት ወደሚድኑበት ወደዚህ ቅድስት ቤተክርስቲያን ለማምጣት እየተጉ ወንድሞቻችን ደግሞ በዛ በኩል ሌላ ሰው ለማውጣት የሚጥሩት ጥረት ልክ አይደለም፣ ተው ሊባሉ ይገባል። የኛ ሐሳብ ነው። የሚመክሩን ሰዎችን እንሰማለን። በዛ በኩል ሄዳችሁ ምከሩ፣ መብታቸው ነው። አለመሄድ ይችላሉ። እኛ ትህትና ስላል እኔ ለምሳሌ በዘመኔ ሰሙት አውቃለህ፣ ቀሲስ ቁጭ ብለው በድፍረት ማውራት እንኳን የሚከብደኝ ሰው ነኝ። በድፍረት ማውራት ነው ማለት ሐሳቤን እንዲህ መናገር አልፈልግም። ከአባት በታች ሆኜ ሰምቼ ልክ ባይዋጥልኝ እንኳን መውጣ ነኝ። ሰሙ ሚኪ የሚያደርገው እንደዚህ ነውና ሰሙሻ አሁን እኛ ባለንበት ሁኔታ ላይ ያንን ቃል እንድንናገረው ስምሽ እንድናደርግ አትጠብቅ፣ እኛም አናደርግም። ትህትና በጣም ይቅርታ። ሐሳብሽን ግን ጨርሽ እህቴ። ያው ቀደምዬ ቀሲስ የሚያጠፉ ልጆች ካሉ ስማቸውን ሜንሽን አድርጉልኝ፣ ላኩልኝ። ላይቭም ሲሆን ገብቼ መክራቸዋለሁ ስላሉ ነው ሚኪ እንዲያቆም የፈለኩት። መጀመሪያ ላይ ምንድነው ቪዲዮ ሰርቶ ደግሞ ይሄን ሐሳብ ግልጽ አድርጎ ያስቀምጠዋል። ሌላ ቀን ይሄ ጥያቄ እንዳይነሳ እነሱ ወንድሞቻችንም ያላወቁት ነገር ካለ ቅድም እንዳልኩት ነው እኛ ደውለን የእህትነት ኃላፊነታችን እንወጣለን። እንደዚህ ሆኖ ብለን እናስረዳቸዋለን። ምናልባትም አሁን ፌመስ ስለሆኑ ታዋቂ ስለሆኑ ሁሉን ነገር ያያሉ ይከታተላሉ ማለት አይደለም፣ ላያዩትም ይችላሉና ከምን አንጻር ነው የሚለውን ነገር በዚህ እንፈተዋለን። ቤተክርስቲያን ብዙ ችግር አለባት። ዛሬ ላይ ኦርቶዶክሳውያን በአሰሩት ማህተብ ምክንያት እየታረዱ ያሉበት ጊዜ ነው። ስለዚህ በዚህ ጊዜ እውነት የቤተ ክርስቲያን ፈተናዋ ሚኪ ነው ወይ ደግሞ ሌላ ሰው ነው ወይ የሚለው ነገር ስለሚያጠያይቀን ኃላፊነታችን እንወጣለን። እኔም ደውዬ ጠይቃለሁኝ ለማለት ነው። እና ይሄ ሀሳብ እዚህ ጋር ቢቋጭ በቃ ይበቃል። አሁን ወንድማችን ቪዲዮ ይሰራል ወይ? አዎ ቱቲ እንትን ነው። እሺ ምናልባት ካንቺ ይልቅ እንደውም በጣም በቅርበት ማቃቸው ልጆች ናቸው በዚህ ያክል ደረጃ የተነሱት ለማለት ፈልጌ ነው። ገብቶሻል? እኔና አንቺ እንደው ቲክቶክ ላይ እናወራለን። ቲክቶክ ከመጣው ጀምሮ በእርግጥ እኔና አንቺ በደንብ በብዙ ነገሮች አብረን ብዙ ነገር አሳልፈናል ከእግዚአብሔር ጋር። እነዚህ ሰዎች ደግሞ በአካል ያገኘኋቸውም ጭምር ናቸው። በአካል የተገናኘን ስልኬን የሚያውቁ አብረን ብዙ ነገር ያሳለፍን ሰዎች ናቸው። ይሄ ነገር እንዴት ነው ብለው ደውሎ መጠየቅ ይቻል ነበረ። በምንም አይነት ሚዛን፣ በምንም አይነት መስፈርት፣ በምንም አይነት መንገድ ግን የሄዱበት መንገድ ትክክለኛ ሊሆን የማይችልበት እውነት ግን መቀመጥ መቻል አለበት። ለምን? በጣም ሲምፕል የሆነ ነገር ነው። በጣም እጅግ በጣም ለምሳሌ ስም ለመጥራት ስለማልፈልግ አንዳንድ ሰዎችንም እውቅና መስጠት ስለማልፈልግ ቪዲዮውን ይዞ የመጣው ሰው ገና ሚኪ አንተ ጋር የሆነ ቅሬታ አለኝ ሲለኝ ማለት ነው ላይቭ ቤቱ ከፍቶ ሲለኝ ወይ እኔ ጋር ያለ ጥያቄ ካለ ችግር የለም ይሄው ስልኬን ልክልሃለሁ አውራኝ እናወራለን ብዬ ራሴ ስልኬን ልክለት ነበር። የመጀመሪያ ቀን ማለት ነው፣ ገና የመጀመሪያ ቀን። ነገር ግን የተፈለገው ነገር ምንድነው? ሚኪያስን ከሰደብነው፣ ሚኪያስን ካዋረድነው፣ ሚኪያስን ካንቋሸሽ ነው ምናልባት ይመነፍቅልን ይሆናል የሚል ቅዠት ውስጥ ገብተው ከዛ በኋላ ይሄው ብለን አልነበረ ወይ ብለው እጅግ በጣም በሚያሳፍር መንገድ ውስጥ ለመሄድ በነገራችን ላይ እግዚአብሔር ምስክሬ ነው። እምነት ብቻ የሚለውን ርዕስ አንስቼ በነበረ ሰዓት የጻፈብኝ ቴሌግራም የጻፈብኝ እዚህ ቲክቶክ መንደር ላይ ያለው ወንድም አለና የሚገርምሽ በብዙ ተባብለናል። እንደውም ተናድጄ ስሙን እየጠራሁላ ተናግሬው ነበረ እና የሆነ ቀን ላይ ቴክስት አደረገልኝ እንዲህ ብዬ አስከፍቼ ይሆናል ወንድሜ እና በቃ መቀራረብ አለብን አይነት ነገር አወራኝ። ለዛ ሰው ያለኝ እግዚአብሔር ምስክሬ ነው፣ ለዛ ሰው ያለኝ አክብሮት ተመልሼ የዛን ሰው ደውሎ ፊቱን ለማየት እንኳን እጅግ በጣም ነው የከበደኝ። ማርያምን ነው የምነግርሽ። ምክንያቱም ለካ እንዲወደኛል፣ ለካ እንዲያከብረኛል፣ ለካ ለኔ ይሳሳልኛል እንደዚህ ብዬ እንዳስብ ነው ያደረገኝ። ማምላክ በምታውቅ ማለት ነው።
በቃ ቴሌግራም ላይ በቃ ሁላ እኔ ልክ ላይፍ ስገባ ያኔ ራሱ ቴሌግራም ላይ ወዲያው ገብቶ የተናገረኝ ሰው ማለት ነው። እና በዚህ ያክል ደረጃ ናቸው። እኔ በፊት እንኳን ይሄ ትምህርት ትክክል አይደለም ብዬ ሞገትኳቸው ሰዎች ወንድሞቼ በዚህ ያክል ደረጃ እንኳን የለንም። የነዚህኞቹ ግን ምንድነው የሚመስለው መሰለሽ ትልቁ ነገር ዛቺ ጋር ካለው አካል ጋር ከሌሎች ወንድሞች ጋር ለማጋጨት ለማለያየት የሆነ ትርፍ እናገኛለን ብለው አስበው ያደረጉት እንጂ 100% በሚባል ደረጃ እውነት ወንድም ለመመለስ ቢሆን ኖሮ የዚህ ያክል ርቀት አይኬድም ነበር ነው። እና ግራ ይገባል እዚህ መንደር ላይ የሚከናወነው ነገር ነፍስ ለማዳን ነው፣ ወንድምን ገንዘብ ለማድረግ ነው። ምናልባት እኔ የሆነ ቀን ተሳስቼ ሊሆን ይችላል እኮ ታዲያ እኔ በተሳሳትኩበት መንገድ ሄደህ ነው ወይ ሰውን የምታስተካክለው የምታርመው? ይሄ ራሱ በጣም ብዙ ጥያቄ ምልክት ውስጥ የሚከት ነውና ከዚህ አንፃር እንጂ ሌላ ምንም አይነት ትርጉም የሚሰጠው ነገር እንዳልሆነ ቱትዬ ማወቅ ይገባል ብዬ አስባለሁና ክርስትናችን የተመሰረተው በክርስቶስ ላይ ነው። የተመሰረተ ክርስትና እንደሌለ መታወቅ መቻል አለበት ለማለት ነው። ሰሙዬ እሺ እሰጥሃለሁ፣ ወይ እዚህ ነገር ላይ እሰጥሃለሁ። ምናልባት ነገሮች ሰሙዬ አሁን አንተ ስትናገር ምን አለ መሰለህ ስትናገር ይሄው ምናምን ማንም ለሰው ሃይማኖት የሚሰጥም ሃይማኖት የሚሽርም ሰው የለም። አንድ ገብተዋል። ማንም በአካል ሰው ይሁን አውሬ ሳናቀው አፉን ስለከፈተ ማንም ሰው ምንም መሆን አይችልም። ገብተዋል። እዚህ ጋር አሁን ያለው መንፈስ እና ካንተ ይልቅ ቤት ውስጥ ይሄ ሰው አመት እየጠበቀ ውቃቢ የሚመስል ቤቱን እየከፈተ የሚያሰድበው እኔን ነው ኢንቴንሽናሊ። እኔ ምንም አያገባኝም። አንተ ምንም የብፁዕ አምላክ ወንድም እዛ ጋር ተሳሳተ ተብሎ እኛ አናውቀውም። እኔ ወንድሙ መሆኑን ራሱ ብፁዕ አምላክ ሲናገር ነው ያወቅኩት። እኛ ምን አገባን? አንድ የኛ ስም እዛ ጋር ሊመጣ ለምን ቻለ? ወዲህ ነው እንደውም የሆነ ቪዲዮ ልክልሃለሁ እያልኩኝ ነበረ። አይሰሙ በሱ ልክ ማውራት ከፈለክ ሰሙ ደውዬልህ እናወራለን ብዬ ስላሰብኩ ነው። ወንድሜን ታውቃለህ፣ ላይቭ ላይ አላወራም። እኔ የሆነ ሰዓት ወንድሜ ያልኩትን ሰው ስህተት እንኳን ሚኩ ሲሳሳት ደውዬ ነው ማወራው። አንተነ ደውዬ ላይ ስለምፈልግ በሰራኸው ቪዲዮ ላይ ጭምር እኔ ማወራህ ነገር ስላለ ኖርማሊ ተደዋውለን እናወራለን። እዛ ጋር የተነሳው ሙሉ ላይቭን ባልተከታተልክበት ሁኔታ ስለዛ ላይቭ ሐሳብ ባትሰጥ ተሳስተሃል ነው የምልህ። ላይቭን ራሱ በስርዓት ብትከታተል ኖሮ ስማችን የተነሳበት ጉዳይና አንተ የተረዳህበት አንግል በጣም የተለያየ። ሚኮንም አሳስተውት ነበር። ሚኪን እነ ቀሲስ ሌላ ነገር እንዳሉ ተደርጎ ተነግሮት ነበር። ሚኩ ከተሳሳትኩ አረመኝ። እነ መምህር ኤፍሬም ልክ የነሱን ሐሳብ እንደደገፉ ተደርጎ ነበር ለሚኪ ተነገረው። ራሴ ነኝ የደወልኩለት ሚኮዬ እንደዛ አይደለም የተባለው እንደዚህ ነው ብዬ አስረድቼዋለሁ። ሰሙ አንተ እኔ ፕሮቴስታንት ነኝ እያልከኝ እንኳን ማከብርህ ወንድሜ ነህ ብዬ ስለማምን ነው። ምንም ፓጋን ብትሆንም ፓጋን ለምን አትሆንም? ገባ ሰሙ ቀሲስ ላይ የሰራው ቪዲዮ በራሱ እኔ እናንተን እንደ ወንድም ቁጭ አድርጎ የሚያነጋግረን ነው። ስለዚህ እዛ ጋር ስማችን የተነሳው ሌላ ሰው ነው። አዲስ ሰው ገብቶ ቪዲዮ ያሳይ ተባለ። በቃ ቤታቸውን ማድመቂያ ነው የፈለጉን። እኛ በዛ ልክ ማውራት አልፈለግንም እያልን ነው። ሰሙ ቤት ማድመቂያ ነው ያደረጉን። በየቀን ቪዲዮ ያሳያሉ። በየቀን ማለት ነው። ትላንትናም ሲያሳዩ ነበረ ማታ ጭምር ማለት ነው። የሚፈልጉትን ነገር አንሰጣቸውም። እኛ የተቆረጠ ቪዲዮ ብቻ አይደለም። እኔ ሙሉ ቪዲዮንም ዩቲዩብ ላይ ለጥፈውታል። እኔ አይቼዋለሁ። ወዲህ ነው እኛ አሁን በቃ የፈለገ ቪዲዮ አብረን ነው አይደል ለዚህ ሚዲያ ላይ የምንውለው አብረን ነበር። በዚህ ልክ ግን አንድን ሰው ስም እየጠሩ መናፍቅ ማለት ወደዝት እኔ ሌላ ሰው ቤት ያወሩ። እኔ እኮ ብዙ ጊዜ ተናግረውኛል፣ ብዙ ጊዜ ሰድበውኛል። ለሚዲያ ላይ ኦቨስሊ አውቃለሁ እኮ። አንድ ቀን ግን አንድ ቃል ተናግሬያቸው አላውቅም። ሰሙሻ እኔ አስረዳሃለሁ። በቃ ተው አሁን ሰታሃል እያልኩ ነው። ስሜ እየተጠራ መሰደብ ሰሙሻ ተው ሰታሃል። አሁንም ያልገባህ ነገር ትህትናዬ ታይ ሰው የተፋውን ምራቅ አይልስም አይደለ? ተፍቶት ጥሎት ስለሄደ በቃ ስለሱ ሀሳብ ሲነሳ ያለፈውን ትቶ አሁን ያለበትን መንገድ ይቀጥል። የሰው የተፋው ምራቅ እንደ ውሻ አይልሰውም። ደግሞ በትናንትናው ላይ የሱ ስም አልተነሳም።
አይ ትላንት አልነበረ ቀጥተኛው መንገድ እንዲመልስህ ባልሰማሽው ነገር ዝም ብለሽ አትቀባጥሪ በእናትሽ በቃሽ። ዲስሪስፔክት እንድትደራረጉ አልፈልግም። በቃ እንትን ይበል ይብቃንና ታው ሰሙዬ እኔ ነኝ ሚት ያደረኩ እጅግ ይቅርታ በጣም ይኸውልህ ሰሙሻ በዛኛው ላይቭ ማይኮ ልክ አንተ ጋር የነበረው አሳሰብ ነው እሱ ጋርም ያለው አንተንም የተሰማህ ስሜት ስለነበረ እንደወንድም በደንብ ስላወራን ማለት ነው። ሰሙዬንም ያሳቱት በዛ ልክ ነው ብዬ አስባለሁ። ማይኮ በቃ ሰላም የማይፈልጉ ሰዎች አሉ። ኦርቶዶክሳውያን ሰላም ሆነን ማለት የሆነ ቦታ የሚናጋ ነገር ስላለ እርስ በእርስ እንድንናከስ ይፈልጋል። ያንን እድል ደግሞ አንሰጥም። በቃ ይሄ ነው እየተፈጠረ ያለውና ሰሙ በደንብ እናወራለን። ችግር የለውም እደውልልህና አልሰጥም በፍጹም አልሰጥም። እዚህ ጋር እኔ ኦፊሻሊ ማወቅ የፈለጋችሁት ነገር ካለ እኔ ላሳውቃችሁ። አንድ ቀንም ቀሲስ በኩል የዛሬ ከስንት ዓመት በፊት አንድ ጊዜ ዋትስአፕ ላይ አውርተናል። ከዛ ውጪ አንድ ቀን አውርቶኛ ያቁም በውስጥ መስመር አንድ ቀን። ይሄም ውሸት ነው። እኔ አንዳንድ ጊዜ ምን አለ መሰለህ እኔ ውሸት አልወድም። በቃ እኔ ኢቭን እኮ እንዲህ ሆነ ብለው እኮ መተው በውስጥ አላወሩኝም። ስልክ ያላቸው እያንዳንዱ ነገር አላቸው። አንድ ቀን በስተት ለምንድን ነው ዛሬ በዚህ ልክ ስም ማንሳት የፈለጉት ነው? ሰሙ ለምን አልገባህም? ቅድም ቀሲስ እያሉ ለምን አልገባህም? እሳቸው ማውራት ከፈለክ ቀሲስ ማውራት ከፈለክ ሼር አድርጌላቸው አሁንም ሊመጡ ይችላሉ። ሰሙ እቤትን ስከፍትም በጣም ፖላይት በሆነ መልኩ ጥራቸው። ያስቀየምካቸው ነገር ካለም ይቅርታ ጠይቃቸው። እውነት ለመናገር ኖርማሊ ሚዲያ ላይ እዚህ ጋር እኔ ይቅርታ ጠይቃቸዋለሁ እንደ አባት ማይኮ ሰሙ እሳቸውን ብቻ ለሚያስቀይመው እኔን አስቀይሙኛል። ቪዲዮ እንዴት ይሰራል? ሰሙዬ አዳምጠኝ። ምንድነው መሰለህ ማድረግ የምትችለውን ሁሉ ለክርስትናህ አድርግ፣ ለቤተ ክርስቲያንህ አድርግ፣ ለእምነትህ አድርግ። እግዚአብሔር ምስክሬ ነው። ስላንተ የተናገሩትን ነገር አሁን ስሰማ እጅግ በጣም ቀደም ሲናገሩት ስሰማ ሾክድ ነው ያደረገኝ። ሰሙ ላይ አንድም ምንፍቅና አላየሁበትም። ሰሙ ጋር የጎደለውን ነገር አንተም ታውቀዋለህ፣ ሰሙ እኛም እናውቀዋለን፣ ሁላችን እንተዋወቀዋለን። ሰሙ ጋር የእውቀት ክፍተት አይደለም፣ ያለማወቅ አይደለም፣ ታውቀዋለህ ሰሙነት። ስለዚህ ምንም ቢሆን ምን ከሃይማኖት የሚበልጥ ነገር የለም፣ ከእምነት የሚበልጥ ነገር የለም። ሰው ሊጠፋ ይችላል፣ ሰው ሊሸሽ ይችላል፣ ሰው ሊርቅ ይችላል፣ ሰው ሊያዋርድህ ይችላል፣ ሰው ሊያክፋፋህ ይችላል፣ ሰው ክፉ በአንተ ላይ ሊዘራ ይችላል፣ ሰው በአንተ ላይ ክፉ ነገሮችን ሊያደርግ ይችላል። ሃይማኖትህ ግን ንቅንቅ ሊያደርግህ ፈጽሞ አይገባምና እዛ ነገር ላይ በደንብ አጽንኦት ስጥበት። ከዛ ባሻገር ጥራቸው ቀሲስ አንድ በጣም ያመመኝ ነገር ምን አለ መሰላችሁ መናፍቅ የሚለው ወርድ አይደለም። አባ አጋቶንን ድንጋይ ያስተፋቃል ነው ጥራቸውን አናግራቸው። አንድን ክርስቲያን እንዴት ነው አንድ አባት እንዴት ነው አንድን ሰው እኔ ምን አይነት ትምህርት አግኝተውብኝ ነው? በጣም ከባድ ነው። ይሄ ለኔ ህመም ነበር። ኦይ ሰሙ እሺ፣ እንደዛ ከሆነ እናወራ። ሚኪ እኔ ልወጣ ስለሆነ ነው ስራ ልወጣ ስለሆነ ነው። ቶሚዬ በእናትህ ይሁን አልቦኛል። እግዚአብሔርን ዱፋን ይሁን በግድ ነው ከቤት ራስ የወጣሁት ነግሬህ ካለ ቶሚዬ በግድ ነው ግድ መውጣት ስለነበረ። እሺ ቀጥይ ማይኮ። ማርያምን ከቤት መውጣት ስለነበረብኝ አይ እኔ እንትን ብያለሁ። ሰሙዬ ቢጠራቸው እሳቸውን በክብር ሌሎች ነገሮችን እሳቸውን ብቻ አይደለም በቃ ብዙ ነገሮችን ማድረግ ይገባል ብዬ አስባለሁና እቺ አጭር እድሜ ነች ያለችን በጣም ሲምፕል። አሁን ስንወጣ ተመልሰን እንግባ እዚህ ላይቭ መራሃ ግብር ለቤታችን ተመልሰን እንግባ እናውቀውም የሚያውቅ እግዚአብሔር ስለሆነ ማለት ነው። ስለዚህ በዚህ አጭር እድሜ ውስጥ ሆነን ያላስፈላጊ ነገር ውስጥ መገባባት እጅግ ትክክል አይደለምና ከዛ አንፃር ነው ቀሲስን ጥራቸው፣ ሌሎችንም ሰዎች ጥራ፣ ነገሮች በግልጽ እንዲመለሱ እንዲደረጉ የምታስባቸው ነገሮችን ሁሉ። ምክንያቱም ነፍስ የማዳን ስራ የሁሉም ስለሆነ ማለት ነው። ማንም ሰው ኦርቶዶክስ ሳይሆን መሞት አለበት የሚል እምነት የለኝም። ከኦርቶዶክስ ወጥቶ መሞት አለበት የሚል እምነት የለኝም እኔም በነገራችን ላይ። ስለዚህ አንድ ሰው በዚህ ደረጃ የፈለገ ነገር ቢሆን ነገሮችን ማስተካከል በሚችልበት እድሜ ላይ ከሞተ አንበሳ ያልሞተ ውሻ ይሻላል እኮ የሚለው ነገር ግልጽ ይመስለኛል። በህይወት ያለን ሰዎች እስካለንባት ጊዜ ድረስ መልካሙን ነገር ትክክለኛውን ነገር እያደረግን መጓዝ ይገባል ብዬ አስባለሁ። ቶሚዬ ሰሙሻን እደውልልሃለሁ።
ቶሚ አንተንም እደውልልሃለሁ። እሺ አባቢ ሰሙ እኔ እናንተ እናወራበት። ይቅርታ አንዳንድ የደበራቸው ልጆች አሉ። አዎ እኔም በሰዓቱ በጣም ተሰምቶኝ ስለነበረ ፈርዘር ይያወርቻለሁና ቀሲስ ላይ ባደረኩት ነገር እጅግ በጣም ይቅርታ፣ በቃ በጣም ይቅርታ። ምክንያቱም እንደ አባት እኔ በጣም ከሳቸው ብዙ ነገር ጠብቅ ነበር። እንደ አባት ቢገስጹኝ እኔ እሰማቸው በቃ እሰማቸው በደንብ የምሰማቸውም አባት ስለሆኑ እኔ እኮ ብዙ ነገር ብለውኝ እሺ ነው የምላቸው። እሺ ግን የዛን ቀን በጣም አሞኝ ነበር ሁላ በቃ ልውጣ ቪዲዮ ለስራ ብዬ ነበርና በቃ በጣም ምናልባት አሁንም ለማይገባችሁ በጣም ይቅርታ። ይኸውልህ እኔ ላይቭ ላይ ስለነበርኩኝ ትቀጥላለህ። ሰሙ ላይቭ ላይ ስለነበርኩ ሰሙ ያሉት በጣም ፖዚቲቭ በሆነ ወይ ነበረ። ሰሙን ልጃችንን እንኳ ብዬ መክሬ ነው መጨረሻ ላይ እንደዚህ በእንደዚሁ አይነት መልኩ የወጣብን። ምን አድርጉ ነው የምትሏቸው ነው? እነ ሚኪን ምን አድርጉ ነው እያላችሁ ያላችሁት? እኝኝ የምትሉት ምንድን ነው? ያለፈ ጊዜ ላይ በትምህርት ተለያያችሁ፣ በትምህርት ተለያየን፣ በትምህርቱ ላይ ተነጋገርን። አሁን ደግሞ ይዛችሁ አለቅ የምትጨቃጨቁት ምንድን ነው ያሉት? የሆነ ሰው ስለኛ ቪዲዮ ይዞ ሲመጣ ነው ሰሙ እንጂ ቀሲስ በስህተት ስላንተ መጥፎ ነገር አልተናገሩ። በስህተት እግዚአብሔርን ነው የምልህ። እኔ በጣም ነው ያዘንኩብህ። እሳችሁ ሰሙ እግዚአብሔርን ነው የምልህ። እንደ ወንድም የማይህ ልጅ በዚህ ላይ እኔ ጴንጤ የሚሉ እኔ ራሴ ፓስተር እያልኩ ቀልድብህ የለ እንዴ? ሰሙ ቀሲስ ለኛ ያላቸው ቦታ ምንም ቢሆን እንደ አባት አክብረናቸው ነው የምንቀጥለው። ታውቃለህ እሳቸው ያሉት ሰሙንም እንደዚህ ሲጮህ እዚህ መንደር ላይ እንደዚህ ሲደረግ እኔ ሰመክረው ነበር፣ መጨረሻ ላይ ነው ወጣብን ነው ያሉት እንጂ ቀሲስ ስላንተ ክፉ አልተናገሩም። ቶም በነገራችን ላይ አሁንም ፖለቲካ እንዳይሰሩ በጣም ቀሲስንም በጣም ይቅርታ አላውቅም ምን ላደርግ እንደምችል። በቃ የምችለው ይሄ ነው። እጅግ በጣም ቀሲስን ይቅርታ እላቸዋለሁ። ስለ እኔ እንትን ሁሉ አጠፋዋለሁ። ወዲኖል በነገራችን ላይ ቶሚ ማርያምን ነው የምነግርህ። ሰሙ ላይቭን ከፍቶ ከተናገረ በኋላ እኔ ጋር ደውሎ ሚኪ ቀሲስን በተናገርኳቸው ነገር ይቅርታ ሲለኝ ነበር። ማምላክን ነው የምነግርህ። ወላዲቷን በቃ በተናገርኳቸው ነገር ይቅርታ እንዲህ መናገር አልፈለኩም። ያ ሚኮ ያንተን ብሎ ሊሆን ይችላል። እኔ ግን በጣም ደብሮኝ ነበር። ይሄው እስከዛሬው ድረስ እየነገርኩህ ነው። በነገራችን ላይ በዚህ ጉዳይም ብቻ ሳይሆን በቀሲስ ጉዳይም ብቻ ሳይሆን በብዙ ነገሮች መስተካከል፣ መታረም፣ መቀየር መቻል አለባቸው። በቃ መቀየር አለባቸው። በፍጹም ይሄ አካሄድ ትክክል አይደለም፣ ተገቢ አይደለም። ያን ቤተክርስቲያናችን ርስቷ ሰፊ ነው። ምንም ያነሰን ርስት የለም። ስለዚህ ርስቱን እንወርስ ዘንድ የተጠራንን ርስቱን መውሰድ መቻል የኛ የሁላችንም መከባበር ፍቅር ይወስነዋል። ሰው በዛ ደረጃ ማሰብ ነው እና ወደ ተግባር መግባት ነው የሚያዋጣው ብዬ አስባለሁ። ቶሚዬ እናውራበትና ያለውን ነገሮች ከሌሎችም ጋር ነገሮችን ማስተካከል የምንችለውን ነገር ችግር የለውም። አዎ እናስተካክላለን። ቶሚዬ ቀሲስ ልተኛ ስላሉ እንጂ አሁንም እንዲመጡ ማድረግ ይቻል ነበር። እሺ ሰሙ ይቀጥል። እምቢ ብሎ ነበርና እኔ በሰዓቱ በጣም ሰፈር አድርጌ ነበር። ምክንያቱም ስልክ ያላቸው ለምን እኔን መናገር ከፈለጉ ለምን እንደፈለጉ እኔ ብቻቸው እኔ አንድም ትልቁ አሞኝም የነበረው ይገፉን የነበሩ ሰዎች ቤት እንደዛ ሲያረጉን የነበረ ሰው ቤት ሲያሰቃዩን የነበረ ሲዋሹብን ሲቀጥፉብን የነበረ ቤት ለዚህ ሁሉ ነገር ተጠያቂ የሆኑ ሰዎች ቤት ተገብቶ በጣም ነው እኔ የእውነቴን ነው በጣም አሞኝ አንድ እዛ ቤት መገኘታቸው ራሱ ለኔ ህመም ነበር። ምክንያቱም ሰው የሚተችበት ቤት አይደለም። ያ እነሱ ሊማሩ የሚገባበት ቤት ነበረ። እነሱ ሊያስተምሯቸው የሚገባበት ቤት እንደዛ ብዬ አስቤ ነው። እና እኔ የእውነት ነው የምለው እኔ ቀሲስን ስለምጠላቸው አይደለም። በቃ በጣም አዝኝ በጣም ብዙ ሰው ብዙ ነገር ይናገራል። እኔ የቀሲስን ያህል እዚህ ፕላትፎርም ላይ ማከብረው ሰው የለም። በእሳቸው የተነሳ ከብዙ ሰው ጋር ተጣልቻለሁ። ሌላ ቦታ አይደለም እዚህ አሁን ጴንጤ ቤት ውስጥ ሁላ በእሳቸው የተነሳ ከብዙዎች ጋር ተጋጭቻለሁ። ከብዙዎች ጋር በጣም ሪስፔክት ነው ማድረጋቸው። በቃ ምን ልልህ እንደምችል አላውቅም። እና በእግዚአብሔር ስም በጣም ነው ይቅርታ የምጠይቃቸው። እና ቀሲስ ምናልባት ከሰሙኝ እውነት አላውቅም ምን ማድረግ እንዳለብኝ። የሚቀጡኝን ቅጣት እቀጣለሁ። በጣም ይቅርታ። ጀስት ሚዲያ ነውና ሚዲያ ጥሩ አይደለም።
ኦሊኖል ሚዲያ ላይ ስለሰማሁት ነው ሚዲያ ላይ እንትን ያልኩት እና በጣም ይቅርታ ቀሲስ በቃ ከዚህ በላይ ምንም ልሉት የምችለው ነገር እኔ ውስጥ የለም በቃ ይቅርታ ነው ይሄ ትልቅነት ነው ሰሙ ቀሲስን እንጠራቸዋለን ችግር የለውም ፊት ለፊት እናገናኛቸዋለን ሰሙዬ ሚቆም ወይ ቤቱን ሲከፍት እኔም ከከፈትኩኝ እንደዚሁ በፊት ለፊት ይቅርታ ጠይቃቸዋለሁ ምንም አንተ ልጅ ነህ እሳቸው ደግሞ አባት ናቸው ታውቃለህ እሳቸው ፊት ለፊት ስለሚጋፈጡ ነው እንጂ ስንት ሰው አለ ከጀርባ የሚያሲርብን ሰሙዬ ፊት ለፊት ስለሚናገሩ ልንወዳቸው ነው የሚገቡ ማታ ነው ምናምን ኔጋ ስላሉ ተኝተው ነው ሊሆን የሚችለው እናመቻችና ኖርማሊ ከሳቸው ጋር ሶሪን ተባባላላችሁ ግን ለሌላም ጊዜ ቢሆን ሰሙሻ የሆኑ ሳይዎች ላይ ከመድረሳችን በፊት በጣም እኔ የእውነት እኔ በሰዓቱ በጣም በቃ እኔ ያመመኝ ሌላ ነገር አይደለም በቃ እኔ ያመመኝ እሳቸው የተገኙበት ቤትና ስም የተጠራበት ቤት ነው እኔ የትም ቤት ማንም ምንም ሊለኝ ይችላል ግን እኔ አዳም ሰንድሮስ ቤት በስተት ስሜን የሚጠራ ሰው እንዲኖር አልፈልግም አረ በማርያም አትጥራ ስም አትጥራ እኔ አልፈልግም ሰሙ ተው በጣም ይቅርታ የራሱ ጉዳይ ነው ይቅርታ አሁንም ስም ስለጠራሁኝና ለዛ ነው በቃ እኔ በጣም ነው የታመምኩት እንዴት የሚለው ጥያቄ ምክንያቱም ኦብቪየስሊ እያንዳንዱን ነገር ስለምናቀተው እያንዳንዱን ነገርና ቀሲስን በሆነ ያሪቬንጅ ነው የሚመስለው እኮ ትላንቱን በቀል ነው የሚመስለው አላቂንተው ቢገርፉኝ ሁሉ እኔ ደስተኛ ነኝ እሺ ብዬ መገረፍ አይነት ሰው ነኝና አላቀም በጣም ይቅርታ እኔ ያው ታውቃለህ ብቻ ቀሲስ ይቅርታ በጣም በቃ አይ ቀሲስን ሰሙይ በእንደዚህ ሳይሆን እሳቸው ሊሰሙ ስለሚገባም እንደ አባትም መቆጣትም መተቸትም ካለባቸው ሊተቹ ይገባል ቀሲስ ላይ ባደረክ የሚል ቅርብ ሰው ነው ቢሊዮን እንደሚችል አስብ ቀሲስን ብቻ አይደለም የነካው ማለት ነው ገባ ሰሙ ቀሲስን ስትነካ ቅድስት ቤተክርስቲያን ውስጥ ያለ ነው እኛንም ጭምር ነው የምትነካው ለምን ስልጣነ ክህነቱ የሳቸው አይደለም የቅድስት ቤተክርስቲያን እንጂ ሰሙይ እዚህ ቅድም ትህትናንም ጭምር በዛ ልክ ስታወራት አልተመቸኝም ሰሙይ ልክ አይደለም እኔ ፊት ለፊት ነው የምናገረው ታውቃለህ ደውዬ ቢሆንም ሞቅሳችሁ ደውዬ ቢሆንም አንተንም ሚኮንም ብዙንም ጭምር በውስጥ ነው ማወራችሁ ስህተቶቻችሁ ጋር ግን አብሬ ቆሜ ነው ከዛ በኋላ በውስጥ ምን ወቀቀሰውና ሰሙዬ የትም ሁን የት እንደዚህ አይነት ግን መስመር የሳቱ ነገሮችን ታደርጋለህ ብዬ ገምቼ አላቅም አሁንም ነው ሶሪ በጣም ለዛ ነገር አይ ነው መስመር የሳተ ነገር ያደረኩት በጣም እና በጣም ምክንያቱም በጣም ሰፈር አድርጌ ስለነበረ ነውና በሳቱ ነገሮችን ማለፍ ይችል ነበር ያው ብዙ ነገሮችን እያለፍኩም ስለነበረና ያው ልጅ አንዳንድ ጊዜ አባቱ ላይ ያለቅሳል እንደፈለገ ይናገራልና የኔ ከዛም አለፈ ኦሊኖል እንደ አባት ምንም ማለት ይችላል ምናልባት ኢንቴንሽኑ አልገባኝም ነበር ኢንቴንሽናቸው አልገባኝም በቃ እኔ ከጥላቻ አንፃር እያወሩ የነበረ ስለመሰለኝ ነውና ይሄ ነገር ደግሞ የኔ ክፍተት ነው እኔ አድሚት አደርጋለሁ ስተቴን በጣም ቀሲስን በእውነት በጣም እኔ ውስጤ ሰላም አልነበረም ከዛ በኋላ ለጠይቅ ይቅርታ ያልኩ ምን በጣም ብዙ ጊዜ እንደዛ አስባለሁ ቀድምም ያልገባውት ሆን ብዬ ነው ምክንያቱም እኔና እሳቸው ላይ ፖለቲካ እንዲሰራ ስላልፈለኩ ነው ማንንም እኔ በሚዲያ ላይ ነው የተናገርኳቸው ሚዲያ ላይ ወይ ሚኪ ቤት ወይ አንተ ቤት ያው ከልቤ ይቅርታ ጠይቃቸዋለሁ አባት ብቻ አይደሉም ኦሊኖል ወደ ይቅርታ ተጠይቃለህ የብዙዎቻችን አካሪችን ናቸውና ተይዘህ ነው ይቅርታ የምትጠይቀው እሱስ እንዴ ግዴታ እኮ ነው አንተ እና እንደዛ ነው በጣም ስለምወዳቸው ነው ዲስማሽ በቃ በጣም አዝኝ ነበርና ከዛ በኋላ እንደውም ሚኪ ጋር ነው እሺ ሰሙዬ ከትህትና ጋር ፒስ ፈጠርልኝ አንድ እሺ የፈለገ ይሁን ትህትናን ትቱ ነይ ግቢ እህቴ ትህትና ነይ ግቢ ኢንቫይት አድርጌሻለሁ ሰሙ ባይዘዊ እንደዚህ እንደምታዩት የሚዲያ ሰው አይደለም ታዩት ሰሙና በአካል የምታዩት ሰሙ በጣም የተለያዩ ናቸው ለይቅርታ ችግር የለበትም ሲፈልግ ነገ ይረሳልኝ